እሷ ስትመጣ እዛው ወላይታ ላይ ያለች በጅብ ተነክሳ ጎዳና ላይ ነበረች። እንግዲህ እዛም በጎ ፈቃደኞች ወጣቶች ናቸው እንግዲህ በቀይ መስቀል አምቡላንስ ወደ መቄዶንያ ማዕከል እንድትመጣ ያደረጓት። ማስረሻ ፈይሳ ለዛሬ ላለችበት ችግር መነሻ የሆናት ምክንያት ወላጅ እናትና አባቷን በተከታታይ ነው ያጣችው። መቄዶንያ ውስጥ የሚሰጠው ቤተሰባዊ ፍቅር ነው። ሰዎቹን ማቅረብ፣ ለሰዎቹ ፍቅር መስጠት። ምክንያቱም ጎዳና ላይ ሲኖሩ ማንም አልነበራቸውም፣ ማንም ያግዛቸው የለም፣ ማንም ያወራቸው የለም። ምክንያቱም ተገለው ነው የሚኖሩት እዛ ላይ ጎዳና ላይ ሲኖሩ እና ማንም የለንም የሚል ሀሳብ እንዳይኖራቸው ቅድሚያ ምንድነው የሚሰጠው? ቤተሰባዊ ፍቅር ነው። ከምንም በላይ ሰዎቹን የሚያክማቸው ካሉበት ችግርም እንዲወጡ የሚያደርጋቸው ምንድነው የሚሰጣቸው ቤተሰባዊ ፍቅር ነው ማለት ነው። መቄዶንያን እኔ ልገልጸው አልችልም። መቄዶንያ በጣም ህይወት የሚዘራ ነው። የእግዚአብሔር ስራ የሚሰራበት ቦታ ነው። ታምራት ያለበት ቦታ ነው። መቄዶንያ እናት አባት ነው። ወገን እንደሌለው ሰው አያደርግም። በአንድ አይኑ በእኩል ነው የሚያዩት። ማስረሻ ፈይሳ እባላለሁ። የተወለድኩት ወላይታ ሶዶ አሮጌ አራዳ ነው። የኢኮኖሚ ሁኔታ እናቴ ትነግዳለች፣ አባቴም ልብስ ሰፊ ነው። የአስተዳደጌ ሁኔታ በጣም ጥሩ ነው። እናቴን ማግዘው ውሃ ቀዳላታለሁ። ገበያ ከላከችን ደግሞ ተልኬ ቶሎ እመጣለሁ። ለእናት አባቴ 7ኛ ልጅ ነው። የመጨረሻ ልጅም ስለሆንኩ በጣም ይወዱኛል። እናቴ ታበረታታኝ ነበር ጎበዝ እንደሆንላት። በርቺ፣ አይዞሽ፣ ነገ ትልቅ ደረጃ ትደርሻለሽ፣ ነገ እኔን ልትጦሪ ትችያለሽ፣ እኔም ነገ ጠንክሬ ተምሬ እንዲህ ሰው አደርጋቸዋለሁ እያልኩ እያሰብኩ ነው። ዶክተር ሆኜ እንዲህ ሰውን ሕክምና አድርጌ አባቴንም የሚያመውን በሽታ ሕክሜ ደግሞ ጥሩ ሐኪም ቤት እንዲመረመር አድርጌው አንድ ነገር ቢሆን አይቆጨኝም እያልኩ በቃ በጣም አስብለት ነበር። አባቴን በጣም እጢ እያስቸግረው ነበር እያመሙ። ከወላጆቼ ጋር እየኖርኩ እያለሁ ትምህርቴን በደንብ እማር ነበር። ከአንደኛ እስከ 3ኛ እስከመማር ድረስ በጣም ጥሩ ነበር። 4 ትንሽ ከበደኝ። እነሱም እየታመሙ ስላለ 4 ከበደኝ። ከዛም እንደምንም ሆኜ አለፍኩ፣ ወደ 5 አለፍኩ። በጣም የምወደው ትምህርት ሂሳብ ነው፣ ግን እነሱ በመሞታቸው አቋረጡ። አባቴ አርብ ሞቶ እናቴ እሑድ ሞተች። መንገድ ላይ ነው አንድ ሴትዮ እኔ ስመጣ ከወንድሜ አጠገብ ስመጣ መንገድ ላይ አባትሽ ሞቷል እኮ አለች ስትል ወደኩኝ። በቃ ከዛም ሰው አንስቶ ወሰደኝ። ሲወስደኝ በቃ ድንኳን ተጥሏል። ቤተክርስቲያን እስኪ አባቴ አልሞተም አሳዩኝ አልኩኝ። አባቴን መቃብሩን አየሁ። ከዛም በኋላ ላይ ወደ ቤት መጣሁ። በቃ አባቴ አልተሳካም። አባቴን እኔ እንዲህ ትልቅ ደረጃ ደርሳለሁ ብዬ እንዲህ በድንገት ይሞታል ወይ ብዬ በጣም አለቀስኩ። ከዛም እናቴን ከገዳም ሳመጣ ደግሞ እናቴም ደግሞ ሁለት ሞተች። በ92 ላይ እነሱ ሞቱ። እነሱ በመሞታቸው የተነሳ አይምሮ ጭንቀት ያዘ። በቃ ትምህርትም አስጠላኝ፣ ሁሉ ነገር አስጠላኝ። ለራሴ መኖሬ ራሱ እግዚአብሔር አስቦኝ ነው እንጂ ያኖረኝ መኖር ራሱ አስጠልቶኝ ነበር። በቃ እኔም ራሱ በሽተኛ እየሆንኩኝ በቃ ሄጄ መቃብር ላይ ሁሌ አለቅሳለሁ። ቄሶች ይመልሱኛል። ወንድሞቼም ደግሞ ወንድሜ ገጠር ነው ያለው፣ እሱም እህቴ ሄዳ ትነግረዋለች፣ ተይ በቃ ለበጎ ነው፣ ተይ በቃ በእግዚአብሔር ስራ ውስጥ አትግቢ፣
ለራስሽ አስቢ ካሁን በኋላ እያሉ እያጽናኑኝ ስል በቃ ከዛም እየታመንኩኝ ጸበል ወንድሜ ያስገባል። ጸበል ወንድሜ ያስገብቶኝ እያስታመመኝ እያለ ከዛም ከጸበል ደግሞ አውጥቶ መድኃኒት የአእምሮ ጭንቀት መድኃኒት አስጀምሮኝ እሱን እየታከምኩኝ 2 ዓመት ቆዩ። 2 ዓመት ቆይቼ ከዛም በኋላ ሰው ሀገር ሄድኩኝ። ዱራሚ የሚባል ከምባታ ውስጥ ምግብ ቤት ተቀጠርኩኝ። ወጥ ቤትነት እሰራ ነው። የሚያስጨንቀኝ መድኃኒቱንም አቋርጬ ነው የሄድኩት፣ ግን አልተነሳብኝ። ግን 9 ዓመት ቆይቼ ተነሳብኝ። ማስረሻ ፈይሳ ለዛሬ ላለችበት ችግር መነሻ የሆናት ምክንያት ወላጅ እናትና አባቷን በተከታታይ ነው ያጣችው። ይህን ተደራራቢ ችግር ከእድሜዋ በታች በሆነ እድሜ ላይ ደርሶባት ነው ዛሬ ላለችበት ችግር መነሻ የሆናት። ከዛ በኋላ ለጎዳና ህይወት ተዳርጋለች። በጅብ የመበላት ዕጣ፣ የተለያዩ ችግሮች ደርሶባታል። በርካታ ውስብስብ ችግሮችን አልፋ ነው ዛሬ ላይ በነበርንበት አካባቢ ላይ እኛ የራሳችንን እገዛ ድጋፍ ብናደርግም እጅግ በጣም ከአቅማችን በላይ ሲበረታ ወደዚህ ማዕከል የስነ ልቦናም የሳይካትሪስትም እገዛ እንድታገኝ በሚል ነው እቺን እናት ወደዚህ ማዕከል ያመጣ ነው። ጎዳና ላይ ብዙ ሰቆቃ ነው የሚደርስባቸው። መደፈር አለ፣ መደብደብ አለ፣ ብዙ ችግር ነው የሚደርሰው። ብርዱ፣ ፀሐዩ፣ ረሃቡ አለ። ስለዚህ እሷም ደግሞ ጎዳና በምተኛበት ሰዓት በጅብ ተነክሳ ከፍተኛ ጉዳት ደርሶባት የስነ አእምሮ ችግር ደርሶባት ስትሰቃይ ነበር። ስትመጣም ያው የነበራት ጉዳት በጣም ብዙ ጉዳት ነበረ። አንድ ጉዳት ብቻ አልነበረም። አእምሯዊ ጉዳት ነበራት፣ ስነ ልቦናዊ ጉዳት ነበራት፣ ማህበራዊ ጉዳት ነበራት እና ያው እሱ ሁሉ ጉዳት ተጨማምሮ ነው የመጣችው። አካላዊ ጉዳት ደርሶባት ነበረ ማለት በጣም በጅብ ተበልታ ሰውነቷ ቆስሎ ራሷ ቆስሎ ነው የመጣችው። በዛ ምክንያት ደግሞ ያው የአእምሮ ታማሚ ሆና የአእምሮ ችግር ደርሶባት በሰንሰለት ታስራ ነው ወደ መቄዶንያ ስትገባ የመጣችው። አሁን ያለችበት ሁኔታ በጣም ጥሩ የሚባል ነው። የሚሰጣቸው ቤተሰባዊ ፍቅር ካሉበት ችግር ወዲያውኑ እንዲያገግሙ ያደርጋቸዋል እና ማስረሻም በዛ እንትን ነበር፣ በዛ መስመር ነበር ያለፈችው እና ልክ ስትመጣ ወዲያው ነው ሰንሰለቱ ተፈታላት። ያው መቄዶንያ ውስጥ የተቀናጀ ስራ ነው የሚሰራው። ማህበራዊ ባለሙያዎች አሉ፣ የሳይኮሎጂ ባለሙያዎች አሉ፣ የስነ አእምሮ ባለሙያዎች አሉ፣ የጤና ባለሙያዎች አሉ። እነዚህ ሁሉ ባለሙያዎች ያው ርብርብ በማድረግ በፊት ወደ ነበረችበት ጥሩ ወደሆነ ጤንነቷ እንድትመለስ እነዚህ ሁሉ ባለሙያዎች አግዘዋት አሁን ላይ ያው ወደ ቀድሞ ጤንነቷ እንድትመለስ ሆናለች። መድኃኒት ታዞልኝ፣ መጠለያ ሰጥቶኝ፣ ልብስ ሰጥቶኝ፣ ምግብ፣ እህል፣ ውሃ ሰጥቶኝ፣ ሕክምና መርምሮኝ በጥሩ ሁኔታ ነው ያሉት። ማዕከላችን ከገባች በኋላ ተገቢውን ሕክምና ተደርጎለት እዚህም ያለውን ሕክምናም እኛው ጋር ክሊኒክ እየተሰጣት ከዛ ውጭ ደግሞ ሆስፒታል ላይ ሪፈር ተደርጋ ተገቢውን ሕክምና አግኝታ ከዛ በሳይኮሎጂስቶች፣ በሶሻል ወርከሮች፣ በሃይማኖት አባቶች ሁሉ ምክር ተሰጥቷት ድና አገግማ ስራ እየሰራች ነው የሚገኘው። እንግዲህ ማዕከሉ አንድ ሰው አድኖ ቤተሰብም ካለ ወደ ቤተሰቡ መቀላቀል፣ ቤተሰብ ከሌለው ደግሞ እዚሁ ማዕከል ውስጥ ተቋሙንም ይረዳል ራሱንም ይረዳል ማለት ነው። አሁን ደግሞ ስራ ጀምሬያለሁ ተሽሎኝ ከሰው ጋር ተቀላቅዬ አሁን ስራ እየሰራሁ ነው። ዳይፈር ቀይራለሁ፣ ልብስ አጥባለሁ፣ እቃ አጥባለሁ። እንደዛ ሁኜ ነው የምሰራው። መቄዶንያ ለእኔ በጣም ጥሩ ነው። ያው እንግዲህ ማስረሻ ጤናዋ ከተመለሰ በኋላ ወደ ሙሉ ጤንነቷ ስትመለስ
እያንዳንዱ ነገር ማስታወስ ጀመረች። የነበራትን ህይወት ማውራት ጀመረች። ከዛ ያው ልጅም እንዳላት ተናገረች። አንዲት ሴት ልጅ እንዳለቻት አወራችን። ከዛ ላይ ያው እሱንም መሰረት በማድረግ ያው ልጅቱም ትምህርቷን እንድትማር እንደገና ደግሞ ሌላም ድጋፎች ሲያስፈልጉ ድርጅቱ ድጋፍ እያደረገላት ይገኛል ማለት ነው። መቄዶንያ አረጋውያን ማዕከሉም እጅግ በጣም በርካታ ሰፊ ብራንቾችን እየፈጠረ ዛሬ ላይ ተደራሽነቱን እያሰፋ ነው የሚገኘው። ምናልባት ወላይታ ሶዶ ላይም ተቋሙ ቦታ ወስዶ ማዕከልን እየገነባ ነው ያለው። ዛሬ እኛ በርካታ በመቶዎች የሚቆጠሩ ኪሎ ሜትሮችን አቋርጠን ነው የመጣነው። ነገ በአካባቢያችን ማዕከሉ ሲከፈት የተሻለ ግልጋሎት ከሚያገኙ የህብረተሰብ ክፍሎች መሀል እኛም አንዱ እንሆናለን። ወገኖቻችንንም ወደዚህ ማዕከል ይዘን በመምጣት የምናባክነውን ጊዜ ከመቆጠብ አንጻር የራሱ አስተዋጽኦ ስለሚኖረው አደራችሁን መቄዶንያን መርዳት የነፍስ ዋጋ የምናገኝበት መንገድ መሆኑን በመረዳት መቄዶንያን እንርዳ፣ እናግዝ። ሁሌም መቄዶንያን በመደገፍ በመልካምነት ጎዳና ላይ እንረማመድ እላለሁ። መቄዶንያን እኔ በጥሩ ሁኔታ ነው የማመሰግነው። ላበላኝ ላጠጣኝ ከሞት አፋፍ ያተረፈኝ ለእግዚአብሔር ክብር ምስጋና ይድረሰው። ለደገፉት ለኢትዮጵያ ሕዝብ እግዚአብሔር ይባርካቸው።